አቶ አምነን በያዘው ሽጉጥና በያዘው መሳሪያ እንግዲህ ሳባ አድርጎ መሊክን ገደለው። መሊክን ስለገደለው እንግዲህ አቶ አምነን እስር ቤት ይገባል። እስር ቤት ከገባ በኋላ እንግዲህ ቤቱም ሆነ ሁሉም ነገር ምን ቅርቅሮ እንደሚወጣ ሁሉም ነገር የታወቀ ነው። አቶ አምነን እንግዲህ በዚህ አጋጣሚ በዚች ቅጽበት እና በንዴት እና በብስጭት ውስጡ በያዘው በአምኔቱ አምኖት አብሮ እስከሱ ጋር ሲሰራ የነበረው ሰው እንግዲህ እሱን ትቶ ከቢሮ ውስጥ በማትታወቅ ሞተር በያዘች እና ፊቷን በተሸፈነች ሴት እንግዲህ ከቢሮ ውስጥ ወረቀት እንደዚሁም ዶክመንቶችን አውጥታ ለእሱ መኪና ውስጥ ወሮራለት እሷ እንዳመለጠች እና በየት እንደሄደች ባለማወቁ መኪናውን ተከታትሎ በመሄዱ አቶ አምነን እንግዲህ ለመሊክ ደውሎ መሊክም ስልኩን አያነሳም። መሊክ ሩጫው ወደፊት ነው በመኪና አቶ አምነንም ከኋላም እየሮጠ እየተከተለው ቢሆንም ሊደርስበት አልቻለም። በሆነች አጋጣሚና ሰዓት አካባቢ ሲደርስበት መኪናውን ከፊት ለፊት ሂዶ ሲያቆመው ያገኘዋል። በዛና አጋጣሚ እንግዲህ አቶ አምነን በሽጉጥ ብሎ መሊክን ይገላግለዋል ማለት ነው። እንግዲህ መሊክ ከሞተ አንዳንድ እየተባለ ሚስጥር እየወጣ ነው። በዚሁ አጋጣሚ ሚስጥር የሚወጣው ከውጭ ጀምሮ ከሆነ በጣም ደስ ይላል። ቀስ እየተባለ እቤት ያሉትንም ደግሞ አስመሳይና እንደዚሁም ደግሞ ትዳር ይዘናል እያሉ እያስመሰሉ የሚኖሩትንም እነሱንም ደግሞ እግር መንገዳችሁን ደቃቅማችሁ አስወጡልን። እንግዲህ ዛሬ ደስ የሚለው ነገር ምንድን ነው? የሚያስከፋም ነገር አለው። የሚያስከፋው ነገር ምንድን ነው? እንግዲህ አቶ አምነን ባመነው ሰው መከዳቱ፣ ሲቀጥል ሁለተኛ ጭንብል የለበሰችና ምኗም የማያስታውቅ ሴት እንግዲህ ፖክሷም ሆነ ምንም ከወንዶች የማትተናነስ ጀግናና እንደዚሁም ደግሞ በምንም ነገር የማትገኝና የማትበገር ጠንካራና ብርቱ የሆነችው ልጅ እንግዲህ ዛሬ መጣ ከቢሮ ውስጥ ያሉትን ዶክሜንቶች ሙሉ ለሙሉ ከወሰደሽም በኋላ መጨረሻ ላይ እንግዲህ የአቶ አምነንን ሰራተኞች ሙሉ ለሙሉ እንግዲህ የማደንዘዣ መርፌ እየወጋች አፋቸውንም እያደነዘዘች አፍንጫቸውን እያፈነች ከሊፍት መውጫው ስር ከዛ ስር ካጠራቀመቻቸው በኋላ በሩንና ሊፍቱን ዘግታ ጥላቸው ትወጣለች። ከዛም እንግዲህ ከወጣች በኋላ በመጨረሻ አካባቢ ቃል ተብዬው እንግዲህ ወደ ቢሮ ሲገባ እሱም እንግዲህ ሲያገኛት እሱ በሽጉጥ ቢልም ሽጉጡን በእግሯ ስትለው ሽጉጡ ተስፈንጥሮ ሲወድቅ ቃልም እንግዲህ በዛች ቅጽበትና ሰዓት ሲወድቅ እጁን መታው። እጁን እያሻሸ እንግዲህ ሽጉጡን አንስቶ ሲከተላትም በስተ መጨረሻ እንቅ አድርጎ ጉሮሮዋን ከያዛትም በኋላ ግን መልሳ ገለበጠችው። የሴት ጀግና ይሏቸዋል። ይች ናት። ማናት? ምንድናት? ከየት ነው የመጣችው? ምን ፈልጋ ነው የመጣችው የሚለውን እውነትስ የአቶ መሊክ ተቀጣሪ ናት ብላችሁ ታስባላችሁ ወይንስ አልማና ቅዳ የመጣችው ናት? በዚሁ አጋጣሚ እንግዲህ ሴቶችዬ ከዚች ሴትዮ ምንም አይነት ነገር መማር ትችላላችሁ። ካራት የሚሆን ፖክስ የሚሆን እንደዚሁም ደግሞ ብዙ ነገሮችን ከሷ መማርና መሸወር ትችላላችሁ። እንግዲህ በአንድ በኩል አያት ሲባል በአንድ በኩል የምትበርና ደስ የምትልና እንደዚሁም ቀልጣፋ ልጅ ናት። በቀልጥፍናቷ እንግዲህ የያዘቻቸውን ቦርሳዎችና የያዘቻቸውን ዶክሜንቶች አለምንም ችግር በሰላም ይዛቸው መውጣቷ እጅግ በጣም ያስደንቃል። ከዛም ሞተሯን አስከትላ ሞተሯን አስነስታ እንግዲህ ቃል ተብዬውንም እግሩን ካቆሰለችው በኋላ ጥላው ትሄዳለች። እንግዲህ ቃል በስተመጨረሻ እንግዲህ እግሩ ላይ በሽጉጥ መታው። እሱን ካነቃት በኋላ እሱን አነቃት ብዬ ደስ ብሎ ሳይል ጨርስ ገልብጣ ከዛም መጨረሻ ጉልበቱ ላይ በጥይት ተኩስበታለች። ከዛም እንግዲህ እተኛበት ሰዓት እግሩን ይዞ ውይ ውይ እያለ ሁለተኛ ልትደግመው አቃታ ስትል ዘወር ብላ ሽጉጧን ይዛ ጥላው ትመርጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴት ከበራቸው የቻናል ቤተሰቦች ሰላም ሰላም ብያለሁ። ወደ ክርስቲያኑ ጎርቼ ሰላማችሁ ዛሬ በያላችሁበት። በዚህ ቤት አዲስ የሆናችሁ እስኪ እናያችሁ ላይክ ሸር ሰብስክራይብ እያደረጋችሁ አብራችሁ ይሁኑ። ዛሬ እንግዲህ የድራማ ክፍል 31ን ይዤላችሁ መጥቻለሁ። ውድ የዩቲዩብ ቤተሰቦቼ እባካችሁ ቪዲዮዬን እስከ መጨረሻው ድረስ በማየት ላይክ ሸር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እንግዲህ በድራማ ላይ ከታች በኮሜንት አስቀምጡልኝ። እሺ ውድ ቤተሰቦቼ እንግዲህ ወይዘሮ አርሴማ አምነንን እራት ከበሉ በኋላ ወደ ክላሷ ትጠራዋለች። ክላስ ከጠራችውም በኋላ አምነን እንግዲህ
አያቴ ለምን ፈልገሽኝ ነው ሲላት፣ ከራት በኋላ የፈለግሽኝበትን ምክንያት ንገሪ ሲላት፣ አቶ አምነን ትሰማኛለህ? ትዳርህ አንተ በህይወትህ የያዝከው ትዳር ለወደፊቱ እያሰብክ ነው ወይንስ ምንድን ነው ብላ ስትጠይቀው፣ አያቴ ያልነገርኩሽ ነገር አለ ብሎ ሲላት፣ ያችስ የሚስትህ ነገር ነው ብላ ስትለው፣ ሚስቴ በትዳርህ ደስተኛ ካልሆንክ ስላልወለድክ ለምን አልወለድክም ስላለችው በዛን ሰዓት እና በዛች ቅጽበት እንግዲህ እሷም በንዴት እና በብስጭት እና ታዲያ የተመረዘ ምግብ ማን ሰጥቷት ብላ ብትጠይቀውም አላውቅም ብሎ ይመልስላታል። ሴትዮዋ እንግዲህ አሳ ጎርጓሪ ዘንዶ ያወጣል ነውና ነገሩ። ከዛም እየጎረጎረች እውነቱን ማውጣቱ አይቀርም። ከዛም እንግዲህ አቶ አምነን አያቴ ያልነገርኩሽ ነገር አለ ሲላት፣ ምንድን ነው በማለት ከዚህ በፊት ጀሪን ተመርዛ ያረገዘችው ልጅ እንደወለደባት አልነገርኩሽም ብሎ ሲላት፣ እንግዲህ በዛን ሰዓት ማን ነው መርዞ የገበል ማን መርዛት ምናምን በማለት ስጠይቀው አለማወቁን እና እንዳላጣራ ነገረችው። ከዛም በመቀጠል በዙሪያ ያሉ ሴቶች በሙሉ የአንተን ጥቅምና የአንተን ብር ነው እንጂ አንተን በፍጹም አይፈልጉህም በማለት እንግዲህ ተነግረዋለች ማለት ነው። ጀሪን ወደ ወይዘሮ አርሴማ ክላስ አስጠራቻት እና ስትመጣ አያቴ ጠርተሽኝ ነበር እንዴ ብላ ስጠይቃት፣ አዎ ነይ ቁጭ በይ እስኪ ብላ በቁጣ ፈረስ ትንጠራታለች። ጀሪንም ደግሞ እሺ አያቴ ብላ ከስሯ ቁጭ ባለችበት ሰዓት ማን መርዞች ነው ልጅሽን ያጣሽው በማለት ስትጠይቃት፣ እኔም እሱን አልደረስኩበትም ግን ማን እንደሆነ ማወቅ አይቀርም በማለት እንግዲህ ትመልሰላታለች። አንቺን የመረዘና ልጅሽን ማጣቱ ስሜቱ ቢገባሽ ኑሮማ አንቺ የሰው ልጅ ከደረጁ ዘር ወርውረሽ አትገሊም ነበር፣ እንደዚሁም ደግሞ ለዚህ ሁኔታ አታደርሽም ነበር ብላ ስትላት፣ በዛን ሰዓት እኔ እኮ አያቴ አስቤበት አይደለም በእውነት በማለት እንግዲህ አንገቷን ወደ መሬት አቀርቅራ ይቅርታ በማለት ትመልስላታለች። እንግዲህ አቶ አምነን ወደ ድርጅቱ እየሄደ በነበረበት ሰዓት የአቶ አምነን ጸሐፊ የሆነችው ጁኒያ ወረቀቶቹ እንደሌሉና ዶክሜንቶቹ እንደሌሉ ለጓደኛዋ ደውላ ብትጠይቀውም እሱም ከእሱ ጋር እንደሌለ ሲነግራት እንግዲህ ቶሎ ወደ አምነን መደወል አለብኝ በማለት ወደ አምነን ስትደውል አምነን ወደ ቢሮ እየሄደ መኪና ውስጥ ነበርና ከዛም በመቀጠል እንግዲህ አምነን በፍጥነት ወደ ከመኪናው ወርዶ እንግዲህ ከበሩ ከፍታ ወረቀት በእጇ ይዛ ጥቁር የለበሰች ልጅ ከዛ ክላስ ስትወጣ ከዛ በር ስትወጣ አይቷታል። ከዛም ስልኩን አንስቶ ዶክሜንቶቹ እንደሌሉ ቢነግራትም ሴትዮዋ ግን ወዳው ተሰወረችበት። ከታች ከመኪና ውስጥ ተንጋላ ተኝታ በዛን አጋጣሚ ስልኩን ዘግቶ ቢፈልጋትም የለችም። ያለው አማራጭ መኪናውን ተከትሎ መሄድ ነበርና መኪናውን ተከትሎ በሄደበት ሰዓት እንግዲህ ለሜርሲ ደውሎ አክስቴ ትሰሚኛለሽ፣ ስለዛች ሴትዮ ልጅ አጣሪልኝ እባክሽ እና ችግር ተፈጥሯል ብሎ ሲጠይቃት እንግዲህ ሴት ልጇ ይኸው መታ ከቢሮ ውስጥ ዶክሜንቶችን ይዛ ሄዳለች ብሎ ሲላት እንግዲህ ሜርሲንም በመብረትበትና በመጨነቅ እኔ ምን ማድረግ አለብኝ ብላ ስትጠይቀው እንግዲህ ማድረግ ያለብሽን ነገር አድርጊ ፍጠኝ ብሎ ይጮህባታል። በቃ እሱን ካገኘውማ እኔንም ወደዚህ ሲመጡ እኔ ካገኙኝ አለቃለኝ በማለት እንግዲህ ወይዘሮ ሜርሲ መንገዱን እየሄደች በነበረበት ሰዓት አወላክፋት ወድቃ እንግዲህ እግሯን የተሰበረች አስመስላ እያነከሰች መንገዱን ትሄዳለች። አቶ አምነን እንግዲህ አቸኩሎና ፈጥኖ ባይገለው ኑሮ በዛን ሰዓት ከጎኑ ማን እንዳለና አብሮት ማን እንደሚሰራ ይነግረው ይሆናል። ቃል ተብዬው እንግዲህ ቢሮ ውስጥ የተመቱትን ልጆች እንደዚሁም ደግሞ ማደንዘዣ ሰታቸው ቢሮውን ዘርፋ የሄደችውን ልጅ እንግዲህ እሷ ተኩሳበታለች። በጣም ያሳዝናል ማለት ነው። እሱም እንግዲህ ከዳነ በኋላ በርብርብና በአንድ በመሆን ያችን ልጅ አግኝተው እንግዲህ እሷን የሚያሰናብቷታል ብዬ አስባለሁ። ሲቀጥል ደግሞ እንግዲህ ሲፈን አቶ አምነንን እራት እየበሉ በነበረበት ሰዓት አቶ አምነን እንትና ሙስጠፋ ከዚህ ሊሄድ ስለሆነ የሚጨርስልህ ስራ ካለ ቶቶሎ ይጨርስልህ በማለት አለፍላጎቱ ከዛ ከቤት ወጥቶ እንዲሄድ ትፈልጋለች። ከዛም አጋጣሚ እንግዲህ ጀሪን ካጠገቡ ተቀምጣ በጣም ትስቃለች፣ በጣም ተገርማለች ማለት ነው። እንግዲህ አቶ አምነንም የአቶ አምነን ቤት ሁል ጊዜ ክፍት ነው፣ መምጣት ከፈለግ ትመጣለህ ብላ እንግዲህ የማይናገርበት ቦታ ላይ እና የማይተነፍስበት ቦታ ላይ እንደሚሄድ አስመስላ
መናገሯ በጣም ደብሮታል። ሁሉም የቤቱ ሰው አይኑን ቢያዩትም እሱ መውጣት እንዳልፈለገ ከፊቱ ላይ ያስታውቃል። ከዛም እሷ እንግዲህ እሱም ለምን ትሄዳለህ እንደምትቆይ ተስማምተን ነበር በማለት እንግዲህ ሲፈንም አይ መሄድ አለበት ቤተሰብ እዛ ይፈልገዋል በማለት ታስመስልበታለች። ከዛም በንዴት እያስታወሰች እና እየተናደደች ጀሪንን የት ነው የምታውቃት? ታፈቅራታለህ ወይ እያለች እየተናደደችበት በነበረበት ሰዓት እንግዲህ እኔ አፈቅርሃለሁኝ ከአጠገቤ መላጣህ አልፈልግም እያለች ስታወራ እንግዲህ አይ ይህንን ማለት የለብኝም እያለች ራሷን ደግሞ ማጽናናት ትጀምራለች። ቤሬን እንግዲህ ከዛ ቤት መውጣት እንዳለባት እና እንደዚሁም ደግሞ እነሱን መላቀቅ እንዳለባት እንግዲህ ጀሪን ተቆጥታ ተናግራታለች። እሱም አምነንም ደግሞ አንቺ ከዚህ ከቤት ከወጣሽ እኔም እወጣለሁ በማለት እንግዲህ እንደዛ ሲላት በጣም ደስ አላት። በነገራችን ላይ እዚህ ድራማ ላይ ዛሬ ደስ የሚል ደቂቃው ረዘም ያለ ሆኖ በጣም ደስ የሚሉ ነገሮች ተፈጥረዋል ማለት ነው። እንግዲህ ቶሎ ልቀቁት ይልመድባችሁ እና ውድ ቤተሰቦቼ ለነበረን ቆይታ እጅግ ከልብ አመሰግናለሁ። ይህንን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው አመሰግነው። ወዳችኋለሁ፣ አከብራችኋለሁ። በነገራችን ላይ ዛሬ ቀን ቪዲዮ አለቀኩም ስልኬ ሪከርድ አያረግ እያለ እምቢ ብሎኝ ማለት እና መልካም አዳር ይሁንላችሁ። ወዳችኋለሁ።